ይስጥልን ክብራትና ክብራን አድማጮቻችን እንደምን አድራችኋል? ፋና ብሮድካስቲንግ ኮርፖሬት ሀገር አቀፍ ስርጭት እንዲሁም ደግሞ በመላው የክልል ማሰራጫ ጣቢያዎቻችን በሀገር አቀፍ ደረጃ እንዲሁም ደግሞ በአዲስ አበባ በኤፍኤማችን 98.1 ላይ እየተደመጥን እንገኛለን። የእርስዎ ቢሆኑ ምን ያደርጋሉ? ሰዓታችን ላይ ነው የምንገኘው። የቀጥታ መስመር የስልክ ውይይት የምናደርግበት ላይ ነው የምንገኘው። በማንኛውም አጋጣሚና ጉዳይ ላይ ያስጨነቃችሁ ነገሮች አካፍሉን። በፍቅር በማህበራዊ ጉዳይ በገንዘብ ከሰዎች ጋር ባላችሁ ግንኙነት እንዲሁም ደግሞ ሌሎች ጉዳዮች ካጋጠሟችሁ ሌሎች በእርሶ ቦታ ሆነው እንዴት ተወጡት እንዴትስ ሊወጡት ይችላሉ የሚለውን ሐሳብ እንወያያለን። አንዱ ከአንዱ ጋር ሐሳብ ሲወያይ የማይወጣው ችግር የማያልፈው መሰናከል የማያገኘው መፍትሄ አይኖርምና እንላለን። ለማንኛውም ያስጨነቃቸውን ሐሳብ ያካፈሉንን አድማጫችንን ወይም ደግሞ ባለታሪካችንን ምን አጋጠማቸው ስንል ታሪካቸውን እንደሚከተለው አቀርብላችኋለሁ። ዛሬ እንግዲህ የተቀረጸ ድምጽ አይኖረንም ማለት ነው። እኔ አነብላችኋለሁ። ታናሽ እህቴ አረብ ሀገር ነበረች። እዛም በነበረችበት ጊዜ ሰው ቤት ውስጥ እየሰራች የምታገኘውን ገንዘብ ወደ ሀገር ቤት ትልክና ቤተሰቦቻችን እንዲቆጥቡላት ታደርጋለች። ለ4 ዓመታት ያክል ቆይታ ወደ ሀገር ቤት ስትመለስ ባጠራቀመችው ገንዘብ ስራ የመስራት እቅድም ይዛ ነበር። ይህንን እቅዷን እውን ለማድረግ ቤተሰቦቻችን ገንዘቧን ስትጠይቃቸው ግን ገንዘቡን እንዳጠፉት ነገሯት። እሷም በሰው ሀገር ገንዘቡን ለማግኘት የተሰቃየችውን ስቃይ ያስታወሰች ተበሳጨች። ከሁላችንም ርቃ ሰው የማያውቃት ሀገር ሄዳ ጸበል ቦታ መኖር ጀመረች። እኔም በጣም ወዳት ስለነበር ፈልጌ ያገኘዋት እኔም ጋር አምጥቼ አኖራት ጀመር። እኔ ቤት እየኖረች ባለችበት ጊዜ ደግሞ ሌላ ችግር ተፈጠረ። ከባለቤቴ ጋር ሊስማሙ አልቻሉም። በተለይ እህቴ ባለቤቴን አምረራት ጠላት ጀመር። ቢሆንም ግን ሁለቱንም ማጣት ስለማልፈልግ እኔ እየተጎዳው እነሱን አስማምቼ ኑሮ ቀጠልኩ። እህቴም ያለፈውን እየረሳች እየተጽናናች መጣች። እዚህ ያገኘችውን እየሰራች እንድትኖር ሳማክራት በቻልኩትም ሁሉ ላግዛት ስሞክር ግን አይሆንም ብላ ተመልሳ ወደ አረብ ሀገር ሄደች። እዛም እየሰራች የምታገኘውን ገንዘብ እንዳስቀምጥላት ለእኔ ትልክ ጀመር። እኔም ቤተሰቦቻችን የበደሏትን ለመካስ አንድ አካውንት ከፍቼ ገንዘቧን አስቀምጥላት ጀመር። ብዙ ችግር እየገጠመኝ እንኳን ስትመጣ መቋቋሚያ ነው እያልኩኝ ገንዘቡን አልነካሁባትም። ለበዓልና ለአንዳንድ አጋጣሚዎች እንኳን ከላከችው ብር ላይ የተወሰነውን ላንተ ነው ስትለኝ አይሆንም እያልኩ እቆጥብላታለሁ። በየጊዜው ያላትንም ገንዘብ አሳውቃታለሁ። አሁን ከሄደች 3 ዓመታት አልፈዋታል። ወደ ሀገር ልትመለስም የ6 ወር ያክል ጊዜ ቀርቷታል። በዚህ ጊዜ ደግሞ ባለቤቴ ታመመች። የማንንም እርዳታ ሳልጠይቅ እያሳከምኳት ብቆይም አሁን ላይ ሐኪሞች የጭንቅላት ቀዶ ጥገና ማድረግ እንዳለባት ነገሩኝ። ለዚህም ደግሞ በቂ ገንዘብ የለኝም። የእህቴን ገንዘብ አውጥቼ እንዳላሳክማት የእህቴ የቀደመ ጉዳት አሳሰበኝ። እህቴም ባለቤቴን ስለማትወዳትና ስለማይስማሙ ልትተባበረኝ አትችልም የሚል ስጋት ያዘኝ። ዝም እንዳልል ደግሞ እጄ ላይ ገንዘብ እያለ የልጅነት ፍቅሬ የልጄ እናት ባለቤቴ አይኔ እያየ ማጣት ከበደኝ። ምን ላድርግ? እርስዎ ቢሆኑ ምን ያደርጋሉ? እርስዎ በባለ ታሪካችን ቦታ ቢሆኑ ምን ይሉ ነበር? ወይም ደግሞ ምን አይነት ውሳኔን ያስተላልፉ ነበር? በስልክ መስመራችን በ011559151 011553606 በ011553608 ላይ እየደወላችሁ ከዚህ ሰዓት ጀምሮ ሐሳብ መስጠት ትችላላችሁ። 8111 ላይ በአጭር የጽሁፍ መልእክት ብትልኩልን እኛ ወደ እናንተ የምናደርስ ይሆናል። በነገራችን ላይ 8111 ላይ ለአስተያየት ብቻ ሳይሆን ታሪክ ያላችሁ አድማጮቻችንም ታሪክ አለን ስትሉ መላክ ትችላላችሁ። በቴክኒኩ ዳግም ክበበ እንዲሁም ደግሞ በማስፈጸሙ ጌታነህ ዘበነ፣ ሰላማዊ ተስፋዬ ደግሞ እናንተን እያወያየው ከናንተ ጋር ቆይታ የማደርግ ይሆናል። ከማስታወቂያ በኋላ ተመልሰን እንገናኛለን። አጠር አድርገን ለመግለጽ ያክል ባለቤቱ ታመመች። ከዚህ ቀደም ቤተሰቦቿ ብሯን የወሰዱባት እህቱን ደግሞ ድጋሚ ብር አጠራቅሞላታል። ስለዚህ ባለቤቱ ደግሞ ግዴታ የጭንቅላት ቀዶ ጥገና ማድረግ አለባትና ይህንን ብር እንዴት ላድርግ? እጄ ላይ ብር ያለ የልጄ እናት እንዲሁም ደግሞ የልጅነት ፍቅሬ ህይወቷ ሲያልፍ ወይም ደግሞ አደጋ ሲደርስባት ማየት አልችልም። እህቴን ደግሞ ድጋሚ መጉዳት አልፈልግም እና እህቴ ደግሞ አትረዳኝም። ከዚህ ቀደም በነበራቸው አለመግባባት ባለቤቴን ላሳክም ነው ብላት ላታምነኝ ትችላለች የሚል ሐሳብ አንስተዋል ባለጉዳያችን ወይም ደግሞ ባለታሪካችን ማለት ነው። እናንተ በእርሳቸው ቦታ ብትሆኑ ምን ትላላችሁ? ወይም ደግሞ ችግሩን እንዴት ትፈቱት ነበር? 8111 ላይ አሁንም ጽሁፎች እየገቡልን ነው፣ መልእክቶቻችሁ እየደረሱን ነው። እኔ በሆን እያላችሁ እየላካችሁልን ነው። ነገር ግን በአማርኛ ከጻፋችሁ እዚህ ጋር ማንበብ ስለማንችል በእንግሊዝኛ ተጠቅማችሁ
በአማርኛ እንግሊዝኛ እንደማለት ነው ተጠቅማችሁ ልትልኩልን ትችላላችሁ በስልክ መስመሮቻችን 0115509151 0115536006 0115536008 ላይ ልትልኩልን ልትደውሉልን ትችላላችሁ ማለት ነው ዳግም ክበበ በቴክኒኩ እንዲሁም ደግሞ በማስፈጸሙ ጌታነህ ዘበነ አብሮን ቆይታ ያደርጋል ሰላማዊ ተስፋዬ እያወያየውኝ ከናንተ ጋር ቆያለሁ ማለት ነው 8111 ላይ እሺ ስልክ ገብቶልናል ሄሎ ጤና ይስጥልን አድማጫችን ማንም በል ከየት ነው ታዬ አዲሱ ባለፈ ከአጎር ታዬ አቶ ታዬ አዲሱ ባየ እሺ አቶ ባዬ እሺ እርሶ ቢሆኑ ምን ያደርጋሉ በሳቸው ቦታ ቢሆኑ አደቦን በቃ ሌላ ነገር ፈልጋለሁ እንጂ የዴን ገንዘብ አላነሳባትም ምክንያቱም እሷን ሁለተኛ መግደል የብር ባይኖር ምን ላደርጋለሁ ባለቤቴ የብር ባይኖርም እኮ በቃ ሌላ መንገድ የቴን እንደገና ድጋሜ ልገላት አልፈልግም እሺ አድማጫችን አንድ አየር ላይ ቆዩና አድማጭ እንድትዋወቅ እሺ ሄሎ ጤና ይስጥልን ማንም በል ከየት ነው ሽፈራው ማለት ከሻሸመኔ አራዳ ሰላም ሰፈር እሺ አቶ ሽፈራው እርሶ ቢሆኑ ምን ያደርጋሉ በጣም የሚገርምሽ ነው ይሄ እኮ አሁን እግዚአብሔር የሰራውን ፍጥረት በገንዘብ የሚመጣ ከሆነ ገንዘብ ምንድነው ሰው እኮ የሰራው ነው ቁጥር 1 እሱ መዳን አለባት አስፈላጊ ከሆነ በእውነት በሰባዊነት እንደ ወደ ሻሸመኔ ሪፈር ብታረጉልን እኛ ራሳችንን እንተባበራለን እሺ አቶ ሽፈራው አቶ ባዬ አየር ላይ አሉ ገንዘቧን አልነካባትም ይላሉ እስኪ እርስ በርስ ተነጋገሩ ተወያዩ ሄሎ አቤት ሰላም ነው ሰላም ነው ሁሉ ሰላም አቤት ድምጽ አይሰማም አቤት አሁን ይሰማል እሺ አመሰግናለሁ እንደመሰለክ ልቅደም መሰለኝ በድሜም ሳልበልጥ አልቀርም ባላይ ምን አለ መሰለ አሁን ትልቁ ነገር የሰው ማዳን ስራ ነው ገንዘብ እኮ አንተም ምንም ካለን ገንዘብ የለም ስለዚህ ቁጥር 1 ሴቲቱ መዳን አለባት በገንዘብ ምትድን ከሆነ ገንዘብ ምንም አይደለም ደግሜ ብለው ደስ ይለኛል ስለዚህ ለእህትየው አስፈላጊ ከሆነ መንገድ ካገኘ ደውሎ ያሳውቃል ካላሳወቃት ደግሞ እንደምንም በዛም ብሎ ባለቤቱ ምድንበት መንገድ ቢያመቻች መልካም ነው በያስባለሁ ሲደሞ ልስማ አንተ እሺ እኔ በሰክራንት በቃ የኢትዮጵያ ሁሉ ደግ ነው እንደ የቸንሳቱ ሁሉ ሰው ሊያድር አትገባም እንጂ የኢትዮጵያ የሴን ገንዘብ ግን አንተ ሁለተኛ ለገላት አልችልም በመጀመሪያ ወላጆች ታገኛታል 4 ዓመት ሙሉ ገንዘብ አንዳልጠባታል አሁን ደግሞ ሌላ እንደገና አሁን እንግዲህ በፊት 4 ዓመት አሁን 3 ዓመት ጊዜዋን ነው ማየት ያለብን ይህች መጣ ተስፋ የላትም ያላት ነገር በቃ ሁሉ ወዳጅ አሁን ያንተ ምን እንደምትልም ትንሽ አይሰማኝም ከርቀቱ አንፃር ይሁን አላውቅም በጣም ድምፁ እንትን ይላል ትንሽ እሺ ድምፁ በጣም አቤት እኔ በሆነ አላረገውም ልክ ነህ በአንተ ሀሳብ ልክ ነህ ግን የትኛው ነው የሚበልጠው ገንዘብ ወይ ሰው ይህንን ነው መውሰድ ያለብን አሁን ሌላ መንሲ መፈልግ አለብኝ ይኸውልህ አንተ መኔው ላይ ሶክዶ ወገንን አይደለ ሁላችን የበኩላችን ማድረግ አለብን እንጂ አስኛውን መግደል ግን አልፈልግም ግድ የለም ይሄ የጤንነት ጉዳይ እኮ ነው አባቴ አሁን ይሄ የጤንነት ጉዳይ በገንዘብ የሚመለስ ነው ምናልባት አይሁንና እስከ ወዳኛው ብታንቀላፋ ይቺ ሰው ጸጸት ሊኖረው ይችላል እህትየው ቢችል በስልክ ያነጋግራል ካልቻለ እንደምንም ካዳናት በኋላ ነገ ተሰርቶ እኮ የሚገኝ ገንዘብ ነው አስፈላጊ ነው ከተባለ ወደኛም ሪፈር አድርጎ እኛ እንረዳለን ችግር የለም አባቴ አዎ በገንዘብ እናስወሩ ነው ልትያ ብር አይኖር የሰው ብር አይኖር አይ ድምጽ በደም እሺ አቶ ሽፈራው አቶ ባዬ የሚሉት ገንዘቡ እሱ እጅ ላይ ባይኖርስ የእህቱ ገንዘብ ምናልባት እጁ ላይ ባይኖር ምን ነበር የሚሆነው የዚህ ሴት እጣ ፈንታ ምን ነበር የሚሆነው ምንድን ነበር አማራጩ የሚሆነው የሚል ነገር ነው የሚያነሱት የሚገርምሽ ነገር ያ ብር ከሌለ ደግሞ ሰው አለ እኮ አሁን እዚህ ጋር ሰው አለ ሰው የማዳን ስራ ኢትዮጵያውያኖች አዲስ አይደለንም እንግዳም አይደለንም ስለዚህ ያ ብር በእጁ ባይኖር ሰው አለ አለም አስፈላጊ ከሆነ ያ ብር
ለአስቸኳይ ነገር ይደርስለታል መተካት ማድረግ ይችላል መተካካትን እና ትልቁ ነገር ሰው ማዳን ስራ ነው መሰራት ያለበት ብሩ ብር ነው በቃ የሰው እየሰራው ብር እሺ አቶ ባዬ አቤት እየተደማመጣቸው አንድ ጊዜ አቶ ሽፈራው እሺ አቶ ባዬ ይቀጥሉ ባለፈው አንደኛ ታማሚ ሄደችው በቃ ብዙ ችግር ገጥሞና ሄደችው አንደኛ ስትመለስ ይሄው ጀልባ ታፋፍትባል ምንድነው ነው የጃችን ቁጥር ላይ ያለብን አይደል አቶ ሽፈራው ያው እንግዲህ ቀደም ሲል ታሪኩን ሰምታውት ከሆነ ልጅቷ ከዚህ ቀደም ቤተሰቦቿ ብሯን ስለወሰዱባት አሁንም ድጋሚ እንዳትጎዳ የሚል ፍርሃት ነው ያላቸው አቶ ባዬ ሰምቻለሁ ይኸውልሽ እሱ ድምጽ አሁን በጣም አይሰማኝም ነው ለዚህ ነው የሚነግሩት እሺ ነገር ግን ምን አለ መሰለሽ እቺ ሰው እሷ ራሷ እንኳን ብትሰማ ትታከምበትና ነገ የሚሆነው ነገር ይሆናል ስላለች መንገዱ ካገኘ ደውሎ ያሳውቃት አይ ካለ ደግሞ ቶሎ የነፍስ ማዳን ነው መስራት ያለበት ከዛ የሱ የልብ እምነቱን እኮ ነው ትልቁ ነገር ታማኝነቱን በተግባር የሚገልጽ ሰው ከሆነ ልጅቱ የትናንትና ድካማን አታይም የሰው መዳንን ልታስብ ትችል ይሆናል አዎ እሱ ደግሞ ያስፈራው ነገር ያው እንግዲህ ቤተሰብ ከዚህ አሁን እኮ ይኸውልሽ አንዳንዴ አሁን እኮ እንደ ነገር እኮ በፊት ባይቷደድም አሰለማይቷ አደረገ ፈቃደኛ ሆነኝ እኮ ብሏል አይደል አዎ እና ካፈከረ ሲንዶ ዝምብለበት ባንታታ ይኸውልሽ የወለድሽ ይኸውልሽ ይላ ሄሎ በቃ ያ ሙይ አለው እኔ አለው አለው ከልግዳ አላረገ ምንም አላረገ በቃ ሌላ ነገር ፈልጋለሁ እንጂ የዚህ እንደዛ አንከተ እንደገና ሁለተኛ ለጌታ ታፈልግ እሺ አቶ ባዬ እናመሰግናለን አቶ ባዬና አቶ ሽፈራው እንግዲህ አቶ ባዬ ገንዘቧን አልነካባትም የህቴን ድጋሚ አልጎዳትም እያሉ ነበር አቶ ሽፈራው ደግሞ የሰው ህይወት ይቀድማል ልጅቷ መዳን አለባት የሚል ሐሳብን ያነሱ ነው የቆየን ያለነው ሄሎ ሽፈራው አልወጣም ከመስመሩ ምን አለ መሰለሽ እሺ ምናልባት ሰው ወደ ሻሸመኔ የሚመጣ ከሆነ ቁጥር አንድ እኔ እረዳለሁኝ እሺ እውነቴን ነው ሰው ይዳን ሰው መዳን መቻል አለበት ገንዘብ ምንም አይደለም ተባረኩ እሺ እናመሰግናለን አድማጮቻችን እሺ አድማጮቻችን እናመሰግናለን እርሶ ቢሆን ሰዓታችን ላይ ነው የምንገኘው እንግዲህ ቀደም ሲል ባነሳነው ታሪክ ላይ ሐሳባቸውን ያነሱ እኔ ብሆን እያሉ በባለ ታሪካችን ቦታ ራሳቸውን ያስገቡ እየተወያዩ ነው የሚገኙት በ8111 ላይም መረጃዎች ማለትም መልእክቶች እየመጡልኝ ነው የሚገኙት ዘላለም የተባለ አንድ አድማጫችን እኔ ብሆን ኑሮ የሷን ብር አልነካባትም እህቴን አናግራታለሁ መጀመሪያ የሚል ሐሳብ አምጥቷል በ0947 64 የሚጀምር ስልክ ደግሞ እኔ ብሆን ብሩን አስቀምጣለሁ ይላል በ0955 እያለ የሚቀጥል ደግሞ እኔ ብሆን ማሳከም አለብኝ እና አሳክማታለሁ እህቱ ከሆነች ደግሞ ችግሩን ለመረዳት አይከብዳትም ይቀላታል የሚል ሐሳብ አምጥቷል በ0944 75 እያለ የሚቀጥል ስልክ ደግሞ እኔ ብሆን ብር ካለ አሳክማታለሁ ብሏል በ09 1275 እያለ የሚቀጥል ስልክ መጀመሪያ እህቱን በተቻለ መጠን ያግባባት ገንዘቡን ተጠቅሞ ሚስቱ ስትድን ያለውን ንብረት ሁሉ ሽጦ መመለስ ይችላል ይላል በ0987 1134 ላይ ደግሞ ብሯን አይንካባት እርዳታ ይጠይቅ ሁለተኛ እንዳይጎዳት የሚል ሐሳብን አንስተዋል ወንድሙ የተባለ አድማጫችን ደግሞ በ8111 ላይ ካደረሰ መልእክት አንዱ መጀመሪያ ለእህቱ ይንገራት ያስፈቀዳትና ብሩን ይጠቀም የሚል ሐሳብን ሰጥተውናል አድማጫለን ሄሎ ጤና ይስጥልን እንደምን አደርሽ እግዚአብሔር ይመስገን ደህና አደርሽ እግዚአብሔር ይመስገን እሺ ማን ልበል ስምሽን ሙሉ ነኝ ዘወትር አድማጫችሁ ከአዲስ አበባ ፖሊስ ክበብ እሺ ሙሉ እሺ ምን ሐሳብ አለሽ እርሶ ቢሆኑ ምን ያደርጋሉ የሚለው ሰዓታችን ላይ እንገኛለንና አንቺ ብትሆኚ ምንድነው የምታረጊው አልነካም ብሩን አዎ እኔ አልነካም አሳውቃታለሁ እሺ ሁለተኛ አይምሮ እንዲቆስልብኝ አልፈልግም እና መንካት ምክንያቱም እህቴ ከዚህ ፊት የቆሰለችውን ችግሯን ስለማቀው አሁን በርግጥ ህይወት ማዳን እንዳለ ሆኖ ማለት ነው እሺ ገንዘቡን ሳነካ ለእህቴ ያለውን ችግር ግን ታርቂ ያሳውቃለሁ ምክንያቱም እሷ እግዚአብሔር ሰው ከሆነች አንስተ እንዲያርግ ብላ ካለች እሷን አማክር ያረጋለሁ እንጂ የእህቴን ገንዘብ አልነካም እሺ ሙሉ አየር ላይ ቆይኛ አንድ ጊዜና ሌላ አድማጭ አለኝ ሄሎ ጤና ይስጥልን እንተዋወቅ ማን ልበል አባይነ ባለ ተመከኝ አባይነ እሺ
የእርሶ ሐሳብ ምንድነው? እርሶ ቢሆኑ ምንድነው የሚያደርጉት? እኔ ገንዘብ እኮ ጠፊ ነው እናት የሰው ህይወት አይቀድምም። እንግዲህ ሙሉ ደግሞ እኔ ብሩን አልነካም አስፈቅጄ አሳክማለሁ ካልሆነም ግን ብሩን አልነካባትም ድጋሚ አልጎዳትም እያለች ነው። እስኪ ሁለታችሁ ተነጋገሩ። ሄሎ ሙሉ አቤት፣ እንደምን አደርክ? እግዚአብሔር ይመስገን ደህና አደርሽ? እግዚአብሔር ይኸውልህ ምን አለ መሰለህ በእርግጥ የሰው ልጅ ህይወት ይቀድማል አምናለሁ። የሰው ልጅ ህይወት ይቀድማል። ግን እቺ ልጅ ብዙ የአይምሮ ችግር ደርሶባት ብዙውን ህይወት አሳልፋለች። በገንዘብ ማጣት ተጎድታ ኢቭን ገዳም ድረስ ሁሉ ጸበል ቦታ ድረስ ሁሉ ሄዶ ፈልጎ እስከማግኘት ወንድሟ ማለት ነው። ስለዚህ እንደገና ከሷ ጋር በመኖር ህይወት መቼም ሰውና ሰው ይጋጫል። ያው ሲጋጩ ምንም ቢሉም ተመልሳ ደግሞ ወደ ስደት ዓለም ሄዳለች። ያንን ያለፈውን ህይወቷን መድገም ማትፈልግበት ለመለወጥ ነው የሄደችው። ይሄ እንዳለ ሆኖ ማለት ነው። አሁን እቺ ደግሞ እዚህ ጋር ህይወት ባደጋ ላይ ነው ያለው። የልጆቹ እናት ናት፣ የትዳር አጋሯ ናት፣ የእሱ የትዳር አጋሩ ናት። መሞት የለባትም አውቃለሁ። የሰው ልጅ ናትና ገንዘብ ነገ ይገኛል። እንዳለ ሆኖ እሱ ማድረግ ያለበት እኔ በሆን በሱ ቦታ እህቴን አግባብቼ እነግራታለሁ። እሺ አቶ አባይነህ እዚህ ጋር ምን ይላል? ከዛ በኋላ አንቺን አዳመኩሽ እኔ እንደማዳምጪ እሺ ሰውናትና አንዴ ላስከስተርሰኝ ሰውናትና ያለው ሁኔታ እነግራታለሁ። እሺ ብላ ገንዘቡን ውሰድ የምትለኝ ከሆነ አንስቼ የባለቤቴን ህይወት አድናለሁ። አይ እኔ ሁለተኛ ነገር መክፈል የለብኝም የምትለኝ ከሆነ ግን በቃ የኢትዮጵያ ህዝብ ደግ ነው። አደባባይ ላይ ሞጥቼ ህዝብ ማስቸግር የባለቤቴን ህይወት አሳክማለሁ እንጂ የእሷን ገንዘብ ያለ እሷ ፍቃድ አልነካም። እሺ አቶ አባይነህ ምን ይላል? አዳምጪ። እኔ ደግሞ አሁን አንቺ ካልሽው ለመሰና ማለት ነው። እሺ አደባባይ ከመውጣት በፊት መጀመሪያ እሷ ትልናለች። መታከም አለባት። ቅድሚያችን ልጅ የሚቀድመው መጀመሪያ ምንድነው የሰው ህይወት ነው። እንዳልኩሽ ከሆነ ነው ቅድሚያ ታከማለች። ከዛ በኋላ ለእሷ ገልጾ እሺ ካለች አለች፣ ካላለች ደግሞ ኬትም አምጥቼ ለምን የሷ መተካለው እንጂ እኔ የልጄ እናት እየታመመች እያለች ብር ውስጥ ደግሞ ማቁ ብር እያለ ገና ለገና ለምትመጣው የዛሬ 6 ወር ለምትመጣው ልጅ ብር እያለ እሷን ቁጭ አድርጌ አልጠብቃትም። እሷን ነው ማዳም የምፈልገው እኔ እኮ ልክ እኮ ነው። ግን ማሳወቅ አለብህ። እቺ ልጅ የሰው ልጅ ናት፣ ታምና ታውቃለች፣ ትረዳለች። ባለ ገንዘቧ መንገር አለብህ እንጂ እምቢ ካለችስ እምቢ ካለች አይዋደዱም። አዎ ሁለቱ አይዋደዱም። አዎ እሺ አትልም። በእርግጠኝነት እሺ አትልም። እሷ እሺ አትበል በቃ። ግን ተወቀና እሺ ካላለች እኔ ባለቤቴን የማድንበትን መንገድ ተራብቼ አድናለሁ እንጂ ገንዘቧን አልነካም። እሷ ደግሞ እንደዛ ሲነግራት በቃ ብሬ እኔ እንደዛ ሚላት ማለት እሷ የምትለው በቃ ብሬ እንደ ቤተሰቦች ያደረግብኝ ብላ ደግሞ ሰው ሀገር ላይ ምን ትሆናለች? እዚህ ሀገር ላይ መታው ቁርጡ የምታውቀው ይሻላል እንጂ እዛ ሀገር ላይ ቢነገራት የባሰ ሌላ ነገር ውስጥ ትገባለች። የሰው ሀገር ላይ አረብ ሀገር ላይ ሳይነካ እኮ ነው የሚነግራት፣ ሳይነካ ነው የሚነግራት። ግን ነክቶ ግን ቢነግራት አሁን እንዳልከው ችግር ላይ ትወድቃለች። ግን ሳይነካ ይነግራታል። አምናበት ወይ ሰው ናት እኮ ትራራለች። እሷ ነገር የሚገጥማትን ነገር እኮ አታውቅም። ምንም ባይዋደዱ ይሄም አለመዋደድ ገብቶሃል አይደለ? ስለዚህ ይንገራትና ከዛ የሰው ልጅ ናት የምትለውን ነገር ያዳምጥ። ከዛ በኋላ ያለውን ነገር አድርጎ የባለቤቱን ህይወት ማዳን ነው እንጂ ይሄ ገንዘብ ካነሳ በኋላ ማለት ነው ነገ ከነገ ወዲያ 6 ወር እኮ 6 ቀን ናት ትደርሳለች። መታ ደግሞ እቺ ልጅ ያ ህይወት ቢገጥማት ምንድን ነው የሚሆነው? ኬት አምጥቶ ነው የሚሞላው? አሳምኖ እኮ ነገር ውስጥ መግባት አለበት። እየሰማሁሽ ነው። እኔ መሆን ያለበት ደግሞ ማለት ነው እኔ የምለው እውነቴን ነው። እኔ ማረገው እኔ ቅድሜ ማስቀደመው ባለቤት ነው የልጄ እናት ነው ማስቀደመው። እኔ እሷን ብላ ነው እሷ ከዛ ስመጣ ሁሉ ነገር ነግራታለሁ። ከተፈልጌ ተከላታለሁ። ካልተከላላት ሁሉ ነገር ቁጭ አድርጌ ነግራታለሁ። ከሰው እኮ ማስቀደም አለባት በቃ። እሺ እኔ በሆን ደግሞ አስቀድሜ ነው የምነግራት። ከዛ በኋላ የራሴን ውሳኔ ወስዳለሁ እንጂ እህቴ እንደገና መጎዳት የለባትም። በጣም የሚወዳት እህቱ ናት። ብዙ ችግር ያለች ያየች እህት ናት። ሰው ናት፣ ትራራለች። ደግሞ እርግጠኛ ነኝ ትሰጣታለች። እሺ አድማጮቻችን ብሩ ባይኖርስ እሺ ኬት አምጥቶ ያሳክማታል? ብሩ ባይኖር እሱ ከሌለም እኮ ነው እሱ ገና እኮ አለ ብለን እኮ ነው ይሄኛም እኮ ነው እየተቀበለ ብሩ ስላለ እኮ ነው እኮ ስላለ ነው። ግን እጁ የእህቱ ብር አረብ ሀገር ኖራ ባይኖረውና እች ባለቤቱ መቼም በሽታ አማክሮ አይመጣም። ብትታመምስ ባይኖር እኮ እኛም እኮ ነው እናት አዳምጪኛ። እሺ አቶ አባይነህና ሙሉ
ያው የየራሳችሁን ሐሳብ አንስታችኋል እንግዲህ ባለ ታሪካችንም ከናንተ የሚወስደው ሐሳብ ይኖራል ትንሽ ሐሳቡንም እንዳቀለላችሁለት ተስፋ እናደርጋለን ሁለታችሁም ያነሳችሁት ሐሳብ ጥሩ ነው ያው እንግዲህ አንቺ ብሩን አልነካም ብሩን መጠቀምም ካለብኝ አስፈቅጄ ነው የሚል ነገር ያነሳሽ ነበር አባይነህ ደግሞ ገንዘቡን ይጠቀም የልጄ እናት አይኔ ያየ ስትጎዳ ማየት አልችልም የሚል ሐሳብን አንስታችኋል ሁለታችሁንም እጅግ አድርገን እናመሰግናለን ሌሎች አድማጮቻችን የምናስገባ ነው አድማጮቻችን ፋና ብሮድካስቲንግ ኮርፖሬት ላይ ነው የምንገኘው እንግዲህ የእርሶ ቢሆን ሰዓታችን ላይ ነን ያልናችሁ ነበር ከዚህ ቀደም ደግሞ ታሪክ ነግረናችኋል በስልክ መስመራችን እየገቡ አድማጮቻችን ሐሳባቸውን እኔ በባለ ታሪኩ ቦታ ብሆን እያሉ ያካፈሉ ነበር የሚገኙት በ011550 9151 በ0115536006 በ0115536008 ላይ እንዲሁም ደግሞ 8111 ላይ መልእክቶቻችሁ እየደረሱን ነው እጅግ አድርገን እናመሰግናለን አድማጭ አለን ሄሎ ጤና ይስጥልን ማንም በል ዳንኤል ልባላለሁ ከድሬዳዋ ነው ዳንኤል እሺ እርሶ በባለ ታሪካችን ቦታ ቢሆን ምን ያደርጋሉ ያው እኔ የማደርገው ነገር ምንድነው በመጀመሪያ እህቱን የማሳመን ስራ ቢሰራ ቆንጆ ነው ይሄ እንዳለ ሆኖ ከዛ ባለፈ ግን ግድ እህቱ መታከምና መዳን ስላለባት መሞት ስለሌለባት ያለውን ገንዘብ መጠቀም አለበት ከዛ ባለፈ ያለውን ፕሮፐርቲ ሸጦም ቢሆን ተበድሮም ለምንም ቢሆን ይተክበት አካት አለበት መጀመሪያ ግን እሺ አቶ ዳንኤል አንድ ጊዜ አየር ላይ ጠብቁኝና አንድ አድማጭ ልተዋወቅ ሄሎ አቤት ማን ልበል ከይስ ነው በለጠ ነኝ ከጀሞ እሺ አቶ በለጠ አቶ ዳንኤል እህቱን ያሳምን ይያሉ ነው እርሶ ምን ይላሉ እርሶ በባለ ታሪኩ ካችን ቦታ ቢሆኑ ምን ይላሉ እኔ ቢሆን ምንድነው መሰለሽ ነገሮች እንደምናወራቸው ቀላል አይደሉም ይቺ ልጅ እኮ የቆሰለ ጭንቅላት ነው ያዘች የቆሰለ ነገር ደግሞ መልሶ በእንጨት መውጋት ነው የሚሆነው እሺ አቶ በለጠ ከአቶ ዳንኤል ጋር እስኪ ወያዩ አንድ ላይ ያውሩ እሺ አቤት አቶ በለጠ ሰላም እንዴት ነህ እግዚአብሔር ይመስገን አለኝ በመጀመሪያ ደረጃ ማለት ነው እህቱ የሞት አፋፍ ላይ እንዳለች ሁላችንም ማመን አለብን መጀመሪያ ማለት ነው ከዛ ባለፈ እጁ ላይ ገንዘብ አለ ገንዘብ ባይኖር ራሱ ይሄ ሰውዬ የትኛውንም አማራጭ ተጠቅሞ የማዳን ኃላፊነት አለበት እህቱን ማሳመን ካልቻለ ግዴታ ማድረግ ያለበት ብሩን ተጠቅሞ እህቱን ካዳነ በኋላ ያለውን ነገር ሸጦም ተበድሮ ለምንም ቢሆን እህቱን ገንዘብ ማሰጣት አለበት የሚል እምነት ነው ያለኝ ምን እንደሆነ ታውቃለህ እሺ ዳኒ ምን እንደሆነ ታውቃለህ ይቺ ልጅ ቆስላለች የቆሰለ ነገር ነው በየትኛውም አጋጣሚ ነገ ድጋሚ አሁን ይሄ ነገር ከተፈጸመ ድጋሚ ከባለቤቱ በላይ የሆነ አደጋ ነው የሚያጋጥመው ይሄ ሰው ምክንያቱም አንተና እኔ እንደምናወራው ቀላል አይደለም ብዙዎች እኮ አሁን እኮ በአካባቢያችን እኮ የተጎዱ ብዙ ሰዎች አሉ ብዙዎች ማለት ነው ምንም ይሄ የሚደበቅ ነገር አይደለም ሁላችን ብዙ ነገር እናውቃለን እቺ ልጅ ደግሞ አሁን ቀጥታ ደግሞ በዚህ አጋጣሚ ደግሞ እንደዚህ ከሆነች ቀጥታ ቆስሏን በእንጨት እንደመንካት ነው የሚሆነው ያ ማለት ነው ባለቤቱ ቀላል እኮ ነው ባለቤቱ መጀመሪያ እኮ እግዚአብሔር ነው ዋናው ነገርና እሱ ባለቤቱ እኮ የሱን ብር ጠብቃ አይደለም የታመመችው ባለቤቱ የሷን ብር ማየት የለበትም እሱ በያምናለው ግን እንደ ሐሳብ ግን ቢያማክራትም ጥሩ ነው ልጅቱ ግን ቢያማክራት እንኳን ጭንቅላቷ የቆሰለ ስለሆነ በዚህ አጋጣሚ እሷ ተተዋለች ማለት መታ ደግሞ ድጋሚ እዛ ሰላም ኑሮ ትኖራለች ማለት ይከብዳል እንደኔ ያለው ይሁን በል አንድ ነገር ልንገርህ እሺ ያለቤት አይደለም የማንኛውንም ሰው ማለት ነው በመጀመሪያ ደረጃ ከገንዘብ የበለጠ የሰው ህይወት መትረፍ አለበት እሱም እኮ ሰው ነች እውነት ምን ይሰማት ይገባል የሚል እምነት አለኝ እሺ ማለት አለባት ብዬ ማመኔ እንዳለ ሆኖ እሺ ባትል ግን መቼም ቆሞ ለቀብር አያዘጋጃትም ባለቤት ነው ስለዚህ መደረግ ያለበት ነገር ማሳከም አለበት ካሳከመ በኋላ የሚመጣው ነገር በሙሉ መሰካት የሚችልበት እትጋው በማሳከበት መንገድ ያለው ፕሮፐርቲ ሸጦም ሊሆን ይችላል ተበድሮም ሊሆን ይችላል ምንም ብሎ እንትን ማለት አሁን ግን እኛ ራሱ እስክንደራደርና ውሳኔ እስክንሰጥ መጠበቅ የለበትም እህቱን ማሳከም አለበት ብዬ ነው የማስበው ለማሰብም ራሱ ማለት ተጨማሪ ጊዜ መቆየት የለበትም የሚል እምነት አለኝ ያለበዛ ባለቤቱ አልጋ ላይ እንዳለች ልትሞትበት ነው ስለዚህ ይሄ ግዴታ መወሰን ያለበት ውሳኔ ነው ብዬ ነው የማምነው ሰው መግደል የለበትም ቆመን ማለት ነው አዎ ግን አሁን እንኳን ቢያማክራት እንኳን እቺ ልጅ የቆሰለች ነው ጭንቅላቷ የቆሰለ ስለሆነ ደግሞ ከሷ ጋር ጥሩ ኮንዲሽን የላቸው ተጣልተዋል
ተጣልተዋል እነዚህ ሰዎች። አሁን ቢያማክራት እንኳን አማክሯት እንኳን የእሱን ፍቃድ ለመጠበቅ እሺ ልትለው ትችላለች። ነገም ግን ያ ጭንቅላቷ የቆሰለ ስለሆነ እያሰበች ነው የምትመጣው ይሄንን ነገር። አሁንም በሽተኛ ነው የምትሆነው አሁንም። እሺ አድማጮቻችን አቶ ዳንኤልና አቶ በለጠ እንግዲህ ለሰጡን አስተያየት እናመሰግናለን። ሌሎች አድማጮችን ማስተናገድ ስላለብን ማለት ነው እርስዎ ቢሆኑ ምን ያደርጋሉ? ሰዓታችን ላይ እንገኛለን። አድማጮቻችን በስልክ መስመሮቻችን እየገቡ ሀሳብ አስተያየታቸውን እየሰጡን ነው የሚገኘው። 8111 ላይ መልእክቶች እየመጡልኝ ነው የሚገኙት። ኤልያስ የተባለ አንድ አድማጫችን 8111 ላይ ብሩን አልነካም አስቀምጣለሁ የሚል አስተያየት ሰጥቶናል። 0921 13 እያለ የሚቀጥል ስልክ ደግሞ የእህቴን ብር አልነካም እህቴን ድጋሚ ስትጎዳ ማየት አልፈልግም ብለዋል። አሻግሬ የተባሉ አድማጫችን ደግሞ ሰው ማዳን ይቀድማል ብለዋል። 0920 41 እያለ የሚቀጥል ስልክ ደግሞ መጀመሪያ ሚስቱ ትዳን ብለዋል። በ0913 33 የሚቀጥል ስልክ ደግሞ አንድ ብርም ቢሆን መንካት የለበትም የሚል ሐሳብ አምጥተዋል። በ0918 43 ላይ ደግሞ ብሩን መንካት የለበትም ሌላ መንገድ ይፈልግ ሲሉ አስተያየታቸውን ሰጥተውናል ማለት ነው። አድማጭ አለን። ሄሎ አብሮ ይስጥልን። ማንን በል? አዳነ ቀራ አዲፋና። እሺ አቶ አዳነ ያሉትን አስተያየት እስኪ ንገሩን። እርስዎ ቢሆኑ ምንድን ነበር የሚያደርጉት በባለ ታሪካችን? እኔ አሳክማለሁ ነው ምክንያቱም ገንዘብ የሰው ህይወት ነው የሚቀድመው እና አሳክማለሁ። የኔን ገንዘብ ግን እንደማንም ብዬ እንደማንም ብዬ ሰርቼ የሚሸክየን የቀን ስራንተ የሸክም እንዲሆን ተሸክሜ የቀን ገንዘብ ከፍላለሁ እንጂ ያለ ያየው የሰው ህይወት ከሚያስደርስ ማለት። እሺ አቶ አዳነ ሌላ አድማጭ ልታወቅና አብራችሁ የምታወሩ ነው የሚሆነው። ሄሎ አቤት ጤና ይስጥልን። ማንን በል? አብሮ ብርሃኑ። እሺ አቶ ብርሃኑ የእርስዎ ሐሳብ ምንድን ነው? እኔ የእህቴን ገንዘብ 5 ሳንቲም ቢሆን አልነካባትም። ከእሷ ፍቃድ ካላገኘው 5 ሳንቲም ነገር አላጎልባትም የሚል ነው ሀሳብ። እሺ አቶ አዳነ ደግሞ ሌላ ሐሳብ አላቸው። እስኪ አንድ ላይ ይነጋገሩ። እሺ ሄሎ አቤት ጤና ይስጥልኝ። ሰላም ነው አቶ ብርሃኑ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። አንተ የምትለው የእህቴን ገንዘብ አልነካም ነው መሰለኝ የምትለውና ልክ ነው፣ እውነት ነው። ከዚህ መሀል ላይ እህትህ ናት። በእርግጥ የእህትህ ገንዘብ ስለሆነ ከዚህ በፊት እህቴ ብዙ ነገር ደርሶባታል። በእርግጥ በዚህ ነገር አምናለሁ። ነገር ግን እዚህ ላይ ደግሞ አሁን ማሰብ ያለብን ገንዘብ እያለው የእሷን የእህቴን ገንዘብ ይዤ አይደለም የእህቴ ገንዘብና የሌላ ጓደኛ ገንዘብ እኮ አስቀምጥ ብሎ የሰው ህይወት እያለፈ እኔ ዝም አልልም። ምክንያቱም የሰው ህይወት ከገንዘብ ይልቅ የሰው ህይወት ነው የሚቀድመው። የሰው ህይወት ይበልጣል። ገንዘብ ሰርተህ የምታገኘው ነው እና እኔ አሳክባለሁ ነው የምለው። ትክክል ነው፣ ልክ ነህ። እሱ እኮ ምን አለ መሰለህ ህይወትን ማዳን ያለ ሆኖ ማለት ነው። ቅድሚያ ከእሷ ፍቃድ ካላገኘው እንዴት ነው ብሯን ማጥፋት የሚችለው ነው። ቅድሚያ እሷን በሚገባ አስረድቼ የሚችል ከሆነ ያው ሞክራለሁ ማለት ነው። ከዛ ከእሷ ፍቃድ ውጭ እኔ እሷን ገንዘብ አልነካባትም የሚል ነው ሀሳቤ ነው። ከዛ ላይ አንተ ብትለው አንተ ትክክል ነው የምታወራው። አሁን ነገር ግን አሁን እንዳላስፈቅድ ባለቤቴን ማስወዳት እህቴ ስለማትወዳት ማስፈቅድልኝ ትችላለች። ግን እሷ ሳትፈቅድልኝ እሷ ምናልባት ይሄ ህይወት በገንዘብ የሚድን ከሆነ ግን በኋላ ላይ ብትሞት ግን ይቆጨኛል። እንኳን አይደለም እኔ እህቴም ሊቆጫት ይችላል። ለምን አላሳከምካትም ብላ ማለት ነው። ነገር ግን እንዳላስፈቅዳት እህቴን እውነት አይመስላትም። እውነት ስለማይመስላት አንደኛ ደግሞ ከሰው ሀገር ያለ ሰው ስለሆነች እሷን ማስፈቀድ አልችልም። እሷ እንዳላስፈቅድማ ደግሞ ሌላ ነገር ገንዘቤን አጥፋታለሁ ሌላ ነገር እንዳትሆንብኝ ነው የምፈራው። ነገር ግን ከዛ ጋር ደብቄ ባለቤቴን አሳክማለሁ እንደማንም ብዬ ያለኝን ነገር ሽጬ ግን የሷን ገንዘብ መሙላት አለብኝ እና ማስቀድመው ግን ህይወት ነው ማስቀድመው። እሺ እና በዚህ አንተ ምን ይመስላል? ሄሎ እሺ አድማጫችን እንግዲህ ሁለታችሁም አስተያየት ሰጣችሁናል። ባለ ታሪካችንም ደግሞ ከናንተ የሚጠቅመውን ሐሳብ ገንቢ ሐሳብ እንዳገኘ ተስፋ እናደርጋለን። እርስዎ ቢሆኑ ሰዓታችን ላይ እንገኛለን። አሁንም አብራችሁን ቆዩ። ከማስታወቂያዎች በኋላ ተመልሰን እንገናኛለን።
እሺ እርሶ ቢሆኑ ሰዓታችን ላይ እንገኛለን አድማጮቻችን ያላችሁን ሐሳብ እየገለጻችሁልን ነው 8111 ላይም በርከት ያሉ መልእክቶች እየመጡልን ነው የሚገኘው 8111 ላይ እንግዲህ ሐሳባችሁን ብቻ ሳይሆን ታሪክ ያላችሁ የተጨነቃችሁበት ነገር ሊፈታላችሁ ሰዎች ሊወያዩበት የሚችሉት ሐሳባችሁን ወይም ደግሞ ታሪካችሁን መላክ ትችላላችሁ 8111 ላይ ታሪክ አለን እያላችሁን ብትልኩልን እኛ ደውለን የምናገኛችሁ ይሆናል ወይም ደግሞ ወደዚህ ወደ ጣቢያችን ጥቁር አንበሳ አካባቢ የሚገኘው ጣቢያችን ድረስ እየመጣችሁ ያላችሁን ታሪክ ልታካፍሉን ትችላላችሁ ማለት ነው አድማጭ አለን ሄሎ አቤት ጤና ይስጥልን ማንንም በል አሸናፊ ነኝ ከወለቴ ጎሽ ሆቴል አካባቢ እሺ አቶ አሸናፊና አንቺን ማልበል ያው አንቺ አልኩሽ እንግዲህ ይቅርታ አንቺ አልኩሽ ይቅርታ ጠይቃለሁ አንቺ አልኩሽ ምንም ችግር የለም እሺ እመቤትና አቶ አሸናፊ ናችሁ እንግዲህ እመቤትን ላስቀድም አቶ አሸናፊ እሺ ችግር የለም እሺ እመቤት ምንድነው ያለሽ ሐሳብ አንቺ ብትሆኚ በባል ታሪካችን ቦታ ምን ታረጊ ነበር አው ለነገሩ በጣም የሚከብድ ነው በዚህ አጋጣሚ የምንረዳበት መንገድ እንኳን ቢገኝ እኔ በጣም ለመርዳት ዝግጁ ነኝ ነገር ግን እዚህ ጋር ማድረግ ያለበት የቱን ገዘም መንካት የለበት አነካምለ የቱን ገዘም ማለት ነው ዳግም ጉዳት ላይ አልጥላትም በተቻለ መጠን እርዳታ እንኳን ለኢትዮጵያ ዝሩሩ ነው እርዳታ ደምኝ ቢወድ ባለቤቴን ህይወቷን ማስረፍ ነው እንጂ እሺ መቤት አቶ አሸናፊን ደግሞ ሐሳባቸውን እንስማና አንድ ላይ ታወራላችሁ አው እኔ የምለው ምንድነው ገንዘብ ይመጣል ሰርቶ ይመጣል አሁንም ገንዘብ ሰርቶ አይደል የመጣው ለህቱ ነግሯት አሳውቆ ያለውን ነገር አሳውቋት እንደታመመች ገልጾላት ብሩን አውጥቶ ቢያሳክማት የሚል አስተያየት ነው ያለኝ እኔ እሺ ተነጋገሩ እስኪ አቶ አሸናፊና መቤት ሄሎ መቤት አቤት ሰላም ነው እግዚአብሔር ይመስገን ያው ሐሳቤን ሰምተሽዋል አይደል አው እንግዲህ በመጠኑ ሰምቻለሁ በጣም ባልሰማኝም በርግጥ እንዴት እንደሆነ ታውቃለህ ይከብዳል በርግጥ ባለቤቱ እንግዲህ ያው ጥረት ውስጥ ነው ያለው በርግጥ በጣም የሚያሳዝን ነው ነገር ግን እዚህ ጋር እህቴ መጉዳት ነው አሁን 6 ወር ነው የቀራት ልትገባ ወደ ሀገር በዚህ መሀል ላይ ምንም ነገር ላገኝ አልችልም ያ እህቴ ከመጣች ደግሞ ዳግም የመጀመሪያ ቁስል አለ ዳግም ሌላ ቁስል ከዚህ በኋላ እህቴ ራሱ ወደ ኖርማል ህይወት የምትመለስ አይመስለኝም ይሄ ነገር ከዳግም ግን ካሳወቅኳት እስከነገርኳት ያው በግልጽ ሁሉን ነገር ብነግራትስ ጥሩ ነው ይሄ ሐሳብ አንተ ሐሳብ በጣም የምፈልገው ነው ጥሩ ነው ነገር ግን አንድ አስማት ቅድም የተናገረው ነገር አለ እዛ ሆና ይሄን ነገር ከነገርካት እንደውም ያ ብር ይጠፋብኛል በማለት ሌላ ነገር ውስጥ ትገባለች አይ ያው እሷ መቼም ሰው አይደለች ቢያንስ ትረዳኛለች እኮ እንደዚህ ነው ያለው ኬዝ ብዬ አስረድቻት ከዛ በኋላ እኮ ያው ህዝቡንም እኮ አዋጡልኝ እንደዚህ ሆኛለሁ እንደ አይነት ችግር ካለ እኮ የኢትዮጵያ ህዝብ የዋህ ነው ይሰጣል እኮ አይደለም ሄሎ አይሰማም እሺ እመቤት ወጣለች እንግዲህ አቶ አሸናፊ የርሶን ሐሳብ መቀጠል ይችላሉ ሄሎ እሺ አዲስ አድማጭ ነው አቶ አሸናፊና መቤት ወጥቷል ሄሎ አቶ አሸናፊ ነው አሸናፊ እሺ በድጋሚ ተገናኝተናል እሺ ሐሳቡን ይጨርሱ እኔ ያው በቃ ለልጅቷ ነግሯት ገንዘቡን አውጥቶ በቃ ቢያሳክማትና ህይወቷን ቢያሰርፋት የሚል አስተያየት ነው ያለኝ እኔ በአጠቃላይ እሺ እናመሰግናለን የሁለታችሁንም አስተያየት እንግዲህ ባለ ታሪኩ እያደመጠ ነው የሚገኘውና ይወስዳል ብለን ተስፋ እናደርጋለን ለሰጡን ሐሳብ አስተያየት ማለት ነው እንግዲህ አድማጮቻችን ያደመጣችሁ የምትገኙት እርሶ ቢሆኑ ምን ያደርጋሉ ያስጨነቃችሁ ጉዳይ ሌሎች ሐሳባቸውን ይሰጡበታል እንዲሁም ደግሞ ችግሮትን በምን መልኩ እነሱ ቢያጋጥማቸው ችግራቸው እንዴት ይፈቱት ነበር የሚለውን ነገር ችግሮትን ያካፈሉን የምናቀርብ ነው የሚሆነው ማለት ነው በሬዲዮ መስመራችን ላይ እንገኛለን አድማጭ ገብቷል እሺ አድማጭ የለንም 8111 ላይ የተለያዩ መልእክቶች እየመጡ ነው ሐሳቦች የሚያሳክም እንዲሁም ደግሞ ብሩን አይጠቀም የሚል ሐሳብ እየመጣ ነው በ0913 77 ያለ የሚቀጥል ስልክ አለ ያው እንግዲህ እኔ እሺ አየር ላይ ስልክ አለ ሄሎ ጤና ይስጥልኝ ሰላም ናችሁ እግዚአብሔር ይመስገን ማንንም በል ስሜ ለጊዜው ቆይቼ ተከታተላለኝ እሺ ስሜ ይቆያሉን አድማጫችን እሺ የርሶ ሐሳብ ምንድነው እርሶ ቢሆኑ በባለ ታሪካችን ቦታ ምን ይሉ ነበር እኔ በሱ ቦታ ሆነ ያለው
የቀረው ቅር እንጂ የተበጠበጠ ይበጥበጥ እንጂ ባለቤቴን አሳክማለሁ። ባለቤቶትን ያሳክማሉ። እሺ አሳክማለሁ። እሺ እህቶት ከዚህ ቀደም የደረሰባት ጉዳት አለ፣ ቤተሰቦቿ ከርተዋታል፣ እንዲሁም ደግሞ ዲው ብር አጠራቅማ ለፍታ ያመጣችው ገንዘብ መና ሲቀር አይታለችና ይሄንን ነገር ስትሰማ በዚህ ላይ ደግሞ ከሚስቱ ጋር አይስማሙምና ይሄንን ነገር ስትሰማ ምን የምትል ይመስልዎታል? በእርግጥ የኤቲኤም ችግር ያው አንዱ ችግር ነው፣ ራሱ የቻለ አንዱ ችግር ነው። ግን ዞሮ ዞሮ የእርሷ ችግርና የባለቤቴ ችግር አይገናኝም። አሁን እሷ ችግሯ በገንዘብ ጉዳይ ነው፣ ሌላ የጤና ጉዳይ የለባትም። ትልቁ ነገር ደግሞ በሰው ልጅ ደግሞ ጤና ነው እንጂ ገንዘብ እኮ ይሄዳል ሲመጣ ማይኔለው ሲሄድ ማይኔለው ሲመጣ ማይኔለው እና በሚገባት መልኩ እነግራታለሁ። በሚገባት መልኩ ነግሬያት ካልተረዳችኝ እንግዲህ የባለቤቴ ችግር ለኔ ነው፣ የኔ ችግር የባለቤቴ ነው። ባለቤቴ የተቸገረ ወንድ ደግሞ የተቸገረ ዝም ብላ ማስረዳት ከሆነ የኔና ያሳዋትና እትማመሰለ ምሩቃ ነው እና ስለዚህ ደግሞ ማለት ነው በሚገባት መልኩ የሚገባትን ስልክ ተጠቅሜ አስረዳታለሁ፣ እነግራታለሁ፣ አወያያታለሁ። የማትረዳ ከሆነ የማይገባት ከሆነ ገንዘቡን አውጥቼ አሳክማታለሁ። እሺ አንድ አድማጫችን ሌላ አድማጭ እንተዋወቅና ከእርሳቸው ጋር አብረው የሚያወሩ ነው የሚሆነው። ሄሎ ተናስተልኝ ማን ልበል? አብዲ ይባላል ከዚህ ከአዲስ አበባ። አብዲ እሺ አቶ አብዲ እርስዎ ቢሆኑ ምንድን ነበር የሚያደርጉት? በእርስዎ በባለ ታሪካችን ቦታ ቢሆኑ እርስዎ? ራሴ በሆነ ገንዘቡን አልነካውም። ለምን እህቴ ገንዘብ ነው ተጎድታለች። ባትጎዳ ራሱ የሰው ገንዘብ ለምን ይነካል? እኔ በሆነ አልነካም። እሺ ስሜ ይቆይ ካሉን አድማጫችን ጋር ይህንን ሀሳብ ይዘው ይወያዩ እስኪ ይነጋገሩበት። እሺ ሄሎ ሰላም ነው አድማጫችን? ሰላም ነው። ሰላም ጤና ይስጥልኝ። ሰላም ነው። እስኪ ምን ላይ ቆመህ ነው የሰው ገንዘብ ይነካ ያልከው አንተ? እኔ ያው እንግዲህ ገንዘብና ጤና በአንድ አይሄድም። ጤና እኮ ከጠፋ ነው፣ ከሞተ ሰው ከሞተ አይገኝም። ገንዘብ ግን ይሄዳል ይመጣል አይኔለውም እና ሰው እትማማች ሆኖ በቤተሰባዊነት መካከል ካልተረዳዳ ካልተወያየ ካልተመካከረ አንዱ ለአንዱ ካልሆነ ምን ነው ቤተሰባዊነት እትማማችነት ምን ነው? ሰብአዊነት አስፈቅደህ ነው መሆን ያለበት። አስፈቅዶ እሺ ካለችው እሰየው፣ እሺ ካላለችው ግን ጥላላቸውና አትቀበለውም ማለት ሳይሆን ተጎድቷል፣ እህቱ ነች፣ ለልጆቹ ደግሞ ለሱ ልጆች አክስት ነች፣ ዝምድና አለ፣ ምንም ይሁን ምን ይሄ አለ። ሰብአዊነት ተሰማት አልተሰማት እዚህ ጋር አሁን የሷን አእምሮ መገመት አንችልም። ግና መስጠት አለባት። ካልሰጠች ሰብአዊነት አልተሰማትም ማለትም አንችልም። አልፈንም ደግሞ የሷን ገንዘብም የመንካት የሞራላዊ ብቃትም የለንም። ለምን ለፍታለች፣ ከዚህ በፊት ተጎድታለች። ይበልጥልኛል ብላ ነው ለወንድሟ የሰጠችው። ይበልጥልኛል ያለችው ወንድሟ ደግሞ አሁንም አሳልፎ የሚያደርግ ከሆነ ከቤተሰቦቹ መካከል ሳይሆን ከማንም አልተሻለም ማለት ነው። ሲቀጥል ደግሞ መጠየቅ አለበት። ሌላ ህዝብ ራሱ ለመጠየቅ ሊጋብዝ ይችላል ይሄ ሰው። ለምን ባለቤቱን ነው ለማሳከም የሚሄደው። አልፎ ተርፎ ደግሞ ማንንም ሳያስፈቅድ እሷን ገንዘብ ከነካ ካልዳነችስ? ይሄ ገንዘብ ካላዳናት የአእምሮ ሰርጀሪ ነው፣ ይሄ ጭንቅላት ሰርጀሪ ነው ይሄ ነገር። ካልዳነችስ? ምታልፍ ከሆነስ? ስለዚህ ማድረግ ሳይሆን ያስፈቅድ፣ ካልፈቀደችለት ደግሞ ወደ ሌላ ደግሞ መሄድ ነው። ህዝብ አለ፣ ህዝብ መጠየቅ ነው። ስሜ ይቆያል አድማጫችን እሱም መጠየቅ ነው እንጂ የሰው ገንዘብ መንካት የለበትም ነው እንደኔ። መጀመሪያ ከመንካቱ እኔም እንዳዳመኩ አዳምጠኝ። እንግዲህ እኔም አዳምጬሃለሁ፣ አዳምጠኝ። መልካም በደንብ አዳምጥሃለሁ እና አንተ እንደምትለው ነገር ይገባኛል። አሁን እኔም እኮ ያልኩት ያሳውቃል ነው፣ ይንገራት ነው፣ በሚገባት መልኩ ይንገራት ነው። ነግሯት እሺ እንጂ የምትል ከሆነ ገንዘብ እኮ ይሄን ያክል ገንዘብ እኮ ሊገዛን አይገባም። ገንዘብ እኮ እኛ ልንገለገልበት ለችግራችን ልናውለው ነው እንጂ እንግዲህ የሰውዬ ባለቤት ነው። እሱ ቢታመም አሁን ለምሳሌ የሱ ገንዘብ እያለ አሁን እህትየዋ ወንድሟ ሲታመም ዝም የምትል ከሆነ የስማማችነት ምኑ ጋር ነው? በመከራ ላይ ያለው ሰው መከራ እንደገና ብጦቶልኛል። ግን
ያው ግን ባለማዊ ቦታ ያለ ሰው ግን ባለማዊ ቦታ ያለና በመከራ ላይ ያለ አይገናኝም። ባለማዊ ቦታ ያለ ለገንዘብ ሊያስብ ይችላል፣ ወንድም እህት ላይ ታስብ ይችላል፣ ቤተሰብ ላይ ታስብ ይችላል። ግን መታሰብ ነበረበት። እግዚአብሔር እኮ ሰው ለሲበት ጊዜ ካልተረዳዳ ካልተመካከረ ምኑ ነው ቤተሰባዊነት? ምኑ ጋር ነው እሷ ከሆነ ትስማ ማገሽ ማክር ከሆነ ያን ገንዘብ አውጥቶ ይጠቀም። ግን ከመጠቀሙ በፊት ለእሷ ይንገራት፣ እኔ እንደዚህ ከባድ መከራ ደርሶብኛልና ለባለቤት ላሳክምበት ነው ብሎ ይንገራት። ያንን ሲያደርግ ያንን ሲነግራት ከሰማይ ተነስ ካልሰማይ ያንቺን ገንዘብ አላስቀርብሽም። ያንቺን ገንዘብ እዛ ጋር ነው አሁን ችግሩ። እዛ ጋር ነው ችግሩ። መንካት የለበትም ገንዘቡን። ለምን ተጎድታለች እቺ ልጅ? ያ ባለቤቱ ላይ የደረሰው ነገር ቢደርስባትስ? እቺ ሰው እኮ ለነገ ብላ ነው ለነገ ራሷን ለማሻሻል። አንድ ትጫጣንተኝ አሁን ላነሳው ነገር በመካከል ላይ ጥያቄ ያነሳኝ ቢሆን ጥሩ ነው። አሁን አንተ ላነሳው ነገር ያንን ገንዘብ እኮ ዝም ብዬ አውጥቼ በዛው እንቀር አይደለም። ያን ገንዘብ አውጥቼ ከአሳከምኩ በኋላ ብችል ሰርቼ ባልችል ያለኝን ንብረትን ባይኖረኝ ባልሰራም እንኳን ለምንም ቢሆን ሰጥሻለሁ እንጂ ገንዘብሽ በሜዳ ላይ አይቀርም ብዬ በመጨረሻ ስሜ ይቆያሉ አድማጫችንና አቶ አብዲና ስሜ ይቆያሉ አድማጫችን ለሰጡን ሀሳብ እጅግ አድርገን እናመሰግናለን። ሰዓታችን አልቋል። ሰዓታችን እያለቀ ነው። ያው እንግዲህ ሰዓታችን ስላለቀ እናመሰግናለን። የሁለታችሁም ሀሳብ በልዩነት እንግዲህ ባለታሪካችን የሚወስድ ይሆናል ማለት ነው። እጅግ አድርገን እናመሰግናለን። በሰዓት ምክንያት ደውላችሁ ላልተስተናገዳችሁ ወይም ደግሞ ሀሳባችሁ ላልተቀበላችሁ አድማጮቻችን ይቅርታ እንጠይቃለን። 8111 ላይ እንዲሁ የገቡልንን መልእክቶች እያየን ነበረ። እጅግ አድርገን እናመሰግናለን። ታሪክ አለን ብላችሁ 8111 ላይ መላክ ትችላላችሁ እያልን ነበረ። ታሪካችሁን አካፍሉን። ያው እርሶ ቢሆኑ ሰዓታችን እንግዲህ ተጠናቋል ማለት ነው። ዳግም ክበበ በቴክኒኩ እንዲሁም ደግሞ በማስፈጸሙ ጌታነህ ዘበነ አብረውን ቆይታ አድርገዋል። እኔ ደግሞ ሰላማዊ ተስፋዬ ከእናንተ ጋር በማወያየት ቆይታ አድርጌ ነበረ። ሳምንት እንገናኝ።